የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ለማለፍ የማጣሪያ ውድድር ላይ እንደሆነ ይታወቃል። የአፍሪካ ዞን ማጣሪያ ምድብ አንድ ላይ ነው የሚገኘው እና የዚህ ምድብ ጨዋታዎችም አሉበት። በቀጣይ የሚያደርጋቸው መጋቢት 12 ከግብጽ እንደዚሁም ደግሞ መጋቢት 15 ከጅቡቲ ጋር የሚያደርጋቸው ጨዋታዎች ይኖራሉ። ሞሮኮ ላይ ነው የሚጫወተው በተውሶ ሜዳ። በተለይ ሞሮኮ ላይ ጨዋታዎችን ማድረግ ከጀመርን ጥቂት ቆየን መሰለኝና አሁን እነዚህም ጨዋታዎች እዛው ሞሮኮ ላይ ነው የሚደረጉት። ለእነዚህ ጨዋታዎች ዝግጅት ሲባል አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርገዋል። በነባር ተጫዋቾች ከዚህ ቀደም ለብሔራዊ ቡድን ተጫውተው የሚያውቁ በርከት ያሉ ተጫዋቾችም አሉበት። ከዛ ባሻገር ደግሞ ከብሔራዊ ቡድን ራቅ ብለው የቆዩ ተጫዋቾችም እንደዚሁ ድጋሚ ወደ ኢትዮጵያ ብሔራዊ ቡድን ተመልሷል። ልክ እንደነ አስቻለው ታመነ አይነት ተጫዋቾች አቡበከር ነስርም በኢትዮጵያ ብሔራዊ ቡድን ስብስብ ውስጥ እንዲካተት ጥሪ ከተደረገላቸው ተጫዋቾች መካከል ናቸው። እሱም አለበት። ሌሎችም ተጫዋቾች እንደዚሁ ይኖራሉ እና መጋቢት 4 ሪፖርት እንዲያደርጉ ተጫዋቾቹ የኢትዮጵያ እግር ኳስ ፌዴሬሽን እንደዚሁ አሳውቋል። ሙሉ ዝርዝሩን በኢትዮጵያ እግር ኳስ ፌዴሬሽን የተለያዩ ማህበራዊ ትስስር ገጾች ላይ ማግኘት ይቻላል። ለእነዚህ ሁለት ጨዋታዎች ዝግጅት ሲባል ነው እንግዲህ ቀጣዮቹ ቀናት በዚህ በኢትዮጵያ ፕሪሚየር ሊግ ላይ ውድድሮች አይኖሩም ማለት ነው። ከተጫዋቾች መጋቢት 4 ሪፖርት ካደረጉ በኋላ ጨዋታዎቹ ተደርገው እስኪመለሱ ድረስ እና በዚህ በማጣሪያ ምድቡ በኢትዮጵያ ብሔራዊ ቡድን 5ኛ ላይ ነው የሚገኙ 6 ቡድኖች ከሚገኙበት ማጣሪያ ምድብ ምናልባት ቢያንስ በቀጣዩ የዓለም ዋንጫ ላይ እንኳን ያለው የመሳተፍ እድል ጠባብ ነው እንኳን ብለን ብናስብ እንደዚህ አይነት ጨዋታዎች እንደዚህ አይነት አጋጣሚዎች የዚህ የተጫዋቾቻችንን ዝግጁነት ከዛ ባሻገር ደግሞ የእግር ኳሳችን ደረጃ ከየትኞቹ ሀገራት ጋር ነው የሚስተካከለው የሚለውን ነገር ለመመዘንም የሚያግዘን ይመስለኛል። አሁን እንደ ግብጽ ካለ ኢንተርናሽናል ልምዱ በጣም ከፍ ያለ ቡድን ጋር እንደገና ደግሞ ትልቅ የሚባሉ ተጫዋቾች ካሉት በተለያዩ ሊጎች የራሱ የግብጽ ሊግም ምናልባት አፍሪካ ምርጡ ሊግ ተብሎ ሊጠቀስ ይችላልና ከምርጦቹ ጋር በምታደርገው ፉክክር ውስጥ ወይም ደግሞ ከነሱ ጋር በምትገናኙበት አጋጣሚ ነው አቅምህንም የምትለካው። በእርግጥ የኛን አቅም ለመለካት ያማክል እንደ ሩቅ መሄድ አያስፈልግም እና ከመጋቢት 4 ጀምሮ ተጫዋቾች ሪፖርት እንዲያደርጉ ፌዴሬሽኑ አስታውቋል። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ትናንትና መደረግ ጀምሯል። ሐዋሳ ከተማ ከኢትዮጵያ ቡና አስቀድሞ ያደረጉት ጨዋታ 0-0 ተጠናቋል። እንደዚሁም ደግሞ ኢትዮ ኤሌክትሪክ ከሶል ሽራ ጋር ያደረጉት ጨዋታ በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። ሐዋሳ ከተማ በእንግዲህ አሰልጣኝ ሙሉጌታ መረጥን ከሾመ በኋላ ከመቅለት ሰባ እንደርታ ጋር ያደረገውን የ21ኛ ሳምንት ጨዋታ 5-2 አሸንፎ ይሄ በእንግሊዝኛው ማኔጀሪያል ባውንስ የሚሉት ወይም አዲስ አሰልጣኝ ከተሾመ በኋላ የሚታይ የወዲያው የውጤት ለውጥና መነቃቃት የታየበት መስሎ ነበር። ትናንትና ነጥብ ጥሏል። የምን ጨዋታ 0-0 መጠናቀቁን ተከትሎ ከ20 ጨዋታዎች 20 ነጥቦችን ሰብስቦ 6 ጎል ዕዳ ኖሮበት 15ኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና ምናልባት ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ማጥበብና ራሱን ይበልጥ በዚህ በዋንጫ ፉክክር ውስጥ ማቆየት እና የሊጉ መሪ ኢትዮጵያ መድን ላይ ጫና መፍጠር የሚችልበት እድል ነበር። ያንን ሳይጠቀምበት ቀርቷል። 33 ነጥቦችን የ7 የጎል ክፍያ ኖሮት 2ኛ ደረጃ ላይ ተቀምጧል። ከኢትዮጵያ መድንም በ5 ነጥብ ርቀት ላይ ነው የሚገኘው። ከ3 ተከታታይ ድሎች በኋላ ነው ነጥብ የጣለው ኢትዮጵያ ቡና። እንደው ስለዚህ ስለ ወጥነት መናነሳ ከሆነ በአሁኑ ሰዓት በሊጉ ከሚገኙ ወጥ ቡድኖች መካከል አንዱ ነው ብሎ ማንሳት ይቻላል። ምክንያቱም ባለፉት 6 ጨዋታዎች አልተሸነፈም፣ 4ቱን አሸንፏል። ኢትዮ ኤሌክትሪክ ከሶል ሽረ ያደረጉትን ጨዋታ ያሬድ ማን 42ኛው ደቂቃ ላይ ባገባው ጎል ነው ኢትዮ ኤሌክትሪክ ያሸነፈው። 28 ነጥቦችና 3 ጎል ይዞ 9ኛ ደረጃ ላይ ተቀምጧል። ሶል ሽረ 15 ነጥቦችና 10 ጎል ዕዳ ኖሮበት 17ኛ ደረጃ ላይ ተቀምጧል። 3ኛ ተከታታይ ሽንፈቱ ነው። ደግሞ 3ቱም ሽንፈቶች በ1-0 ውጤት ነው የተሸነፋቸው። ካለፉት 5 የሊጉ ጨዋታዎች አንዱን ብቻ ነው ያሸነፈው። እሱም ደግሞ ከሶል ሽረ በታች የሚገኘው የዚህ የውድድር ዘመን የሊጉ ደካማ የሆነው ቡድን ወልዋሎ ዓዲግራት ዩኒቨርሲቲን ብቻ ያሸነፈበት ጨዋታ ነው። ከዛ ውጭ ያሉትን ጨዋታዎች በሙሉ ተሸንፏል እና የሁለተኛው ዙር ከተጀመረ በኋላም
በዚህ በውጤት በኩል በቡድኑ ላይ መሻሻል እንደሌለ ገና ከሁለተኛው ዙር ጅምር ሳምንታት መረዳት ይቻላል። ዛሬ ሀዲያ ሆሳዕና ከባህር ዳር ከተማ ቀን 9 ሰዓት ላይ በጣም ተጠባቂ ጨዋታ ነው። የጨዋታ 12 ሰዓት ላይ ደግሞ ሲዳማ ቡና ከአዳማ ከተማ ጋር የሚያደርጉት ጨዋታ አለ። የሀዲያ ሆሳዕናና የሲዳማ ቡና የሀዲያ ሆሳዕናና የባህር ዳር ከተማን ጨዋታ እንደ 6 ነጥብ ዋጋ ያለው ጨዋታ ብለን ልንቆጥረው እንችላለን። ምክንያቱም በሁለት ነጥቦች ነው በእነዚህ ሁለት ቡድኖች መካከል የሚገኙት። ከዛ ባሻገር በሊጉ መሪዎች ተጎራ የሚገኙ ቡድኖች ናቸው በዋንጫ ፉክክሩ ውስጥ ለመቆየት። አለበለዚያ ደግሞ ከዋንጫ ፉክክሩ ጥቂት ሸርተት ማለት የሚያመጣ አይነት ጨዋታ ሊሆን ይችላል። የጨዋታ ሀዲያ ሆሳዕና 32 ነጥቦችና 4 የጎል ክፍያ ያለው 3ኛ ደረጃ ላይ ተቀምጧል። ይህን ጨዋታ ማሸነፍ ሁለተኛ ደረጃን ከኢትዮጵያ ቡና እንዲወስድ ያደርገዋል። ከኢትዮጵያ መድንም በ3 ነጥብ ርቀት እንዲቀመጥ ያግዘዋል። ባህር ዳር ከተማ በ2 ነጥቦች አንሶ 4ኛ ደረጃ ላይ ተቀምጧል። ይህን ጨዋታ የሚያሸንፍ ከሆነ በነጥብ ከኢትዮጵያ ቡና እኩል ሆኖ በጎል ክፍያ ስለሚበልጥ 2ኛ ደረጃ ላይ ይቀመጣል። እነዚህ ጨዋታዎች ዛሬም እንደዚሁ የሚቀጥሉ ናቸው። ትናንትና የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ትልቁ ትኩረት የነበረው ኦልድ ትራፎርድ ላይ የተደረገው የማንቸስተር ዩናይትድና የአርሰናል ጨዋታ ነው። ከጨዋታው አስቀድሞ እንደው ሜዳ ላይ ካለው ጉዳይ ባልተናነሰ ሌላ ትኩረት የሚስብ ነገር ነበር የዚህ የደጋፊዎች ተቃውሞ እና ብዙ ደጋፊዎች በሺዎች የሚቆጠሩ ደጋፊዎች ከጨዋታው መጀመሪያ አስቀድሞ ኦልድ ትራፎርድ ዙሪያ ጥቁር ለብሰው የተለያዩ ጭሳጭሶችንም እንደዚሁ እየተጠቀሙ ከፍ ያለ እንደገና ደግሞ ጽሁፎችንም ጭምር እያሳዩ ቡድናችን አይናችን እያየ ሜዳ ውስጥም ሆነ ከሜዳ ውጭ ቀስ ብሎ ነው ይሄ የዝግታ ሞት ነው እና ህመም ያለው ሞት ነው የሞተ የሚገኘው የሚል መልእክት ያለውን ጽሁፍ አንስተው ለአመታት የግሌዘር ቤተሰቦች ላይ ሲያሰሙት የነበረውን ተቃውሞ ቀጥለው ግን ደግሞ አዲሱ የማንቸስተር ዩናይትድ 1/3 አካባቢ የሚሆን ድርሻውን የገዙት ሰር ጂም ራትክሊፍን በትላንትናው ተቃውሞ አልቀረላቸውም። እሳቸውም የግሌዘርን መንገድ እየተከተሉ ነው፣ እንደገና በዚህ በክለብ ውስጥ ያለውን ታማኝነት ሸርሽረው እያጠፉት ነው በሚል እሳቸው እየወሰዱ የሚገኙትን የሰራተኞች ቅነሳ ጉዳይንም አምርረው ተቃውሞት ነበር። ሜዳ ላይ የተመለከትነው የጨዋታ እንቅስቃሴ እንደው ከዚህ ቀደም የረጅም ዓመታት ትውስታችንን የሚመስል አይደለም። በተለይ በመጀመሪያው አጋማሽ እጅግ በጣም ቀዝቃዛ ጨዋታ ነበር። ማንቸስተር ዩናይትድ ከትልልቆቹ ቡድኖች ጋር ሲጫወት በተለይ በሩበን አሞሪም ስር ይሄ መሰልጠን ከጀመረበት ጊዜ አንስቶ ከትልልቆቹ ቡድኖች ጋር ሲጫወት እንደሚያደርገው በጣም ጠንካራ እና ደግሞ በደንብ የተደራጀ ለተጋጣሚው ክፍት ቦታ የማይሰጥ አደጋ መፍጠሪያ ክፍት ቦታ የማይሰጥ የተደራጀ መከላከልን ከፈጣን የመልሶ ማጥቃት እንቅስቃሴ ጋር ለማጣመር ያቀደ የሚመስል የጨዋታ እንቅስቃሴ ነበር የዩናይትድ ተጫዋቾች ለመተግበር ሲሞክሩ የነበር። የአርሰናል ተጫዋቾች አደጋ የሚፈጥሩበትን ቦታ የመንፈግ አይነት አቀራረብም ነበራቸው። በ3 የመሃል ተከላካዮችና በ2 የመስመር ተመላላሽ ተጫዋቾች ነው አይደል? ይሄ በተለምዶ ባክስሪ የምንለው ወይም በ3 የመሃል ተከላካዮች ብቻ ሳይሆን አጠቃላይ በ5 ተከላካዮች ነበር ወይም በ5 የመጨረሻ ተከላካዮች ነበር ቡድኑ ሲጫወት የነበረው። እነሱን ደግሞ የሚያገዙ ተጫዋቾችም ነበሩ። ካሴሜሮና ኤሪክሰን በእድሜ የገፉት እነዚህ 2 አንጋፋ አማካዮች የተጠመሩበት ጨዋታ ነበር። ብሩኖ ፈርናንዴዝም እንደዚህ ወደ ኋላ ተመልሶ ሲያገዛቸው ነበርና በተከላካዮቹና በአማካዮቹ መካከል ያለው ልዩነት መጥበቡን ተከትሎ የአርሰናል ተጫዋቾች በ3ኛው ሜዳ ክፍል ላይ ክፍተት አላገኙም ወይም በቂ ክፍተት አላገኙም። ወደ 68 በመቶ አካባቢ የኳስ ቁጥጥር ቢኖራቸውን በመጀመሪያው አጋማሽ ይሄ ነው ተብሎ ሊጠቀስ የሚችል እድል ግን አልፈጠሩም። የማንቸስተር ዩናይትድም የዚህ በጋርናቾ በኩል ሊደረጉ ይታሰቡ የነበሩ የመልሶ ማጥቃት እንቅስቃሴዎች እምብዛም ፍሬያማም አልነበሩም እና እንደው ቀዝቃዛ ተብሎ ሊታለፍ የሚችል አይነት የጨዋታ እንቅስቃሴን ተመልክተን የመጀመሪያው አጋማሽ በዛ መልኩ ሊያበቃ መደበኛው ክፍለ ጊዜ ተጠናቆ የባከነ ሰዓት ሲጨመር ራሱ አሌያንድሮ ጋርናቾ ላይ የተሰራውን ጥፋት ተከትሎ የተገኘን የቅጣት ምት ብሩኖ ፈርናንዴዝ በድንቅ ሁኔታ አስቆጥሮት ቡድኑን መሪ አድርጎት ነው የመጀመሪያው አጋማሽ የተጠናቀቀውና ማንቸስተር ዩናይትድ ከአውሮፓውያኑ ታህሳስ 1 ወይም ደግሞ ዲሴምበር 1 በኋላ የመጀመሪያ አጋማሽን እየመራ ያጠናቀቀበት የሊግ ጨዋታ ነበር። በዛ ጨዋታ ላይ ኤቨርተን 4-0 አሸንፎ እንደነበር እንደዚሁ ይታወቃል። ከዛ ባሻገር ከ1980ዎቹ በኋላ
ያለ ይሄ የመጀመሪያ አጋማሽን እየመራ በወጣባቸው ጨዋታዎች ያለመሸነፍ ፕሮሰስን ያስቀጥላል ወይስ አያስቀጥልም የሚለውም ደግሞ ሌላ ጥያቄ ነበር። ሁለተኛው አጋማሽ አርሰናል ለገባበት ጎል ምላሽ ለመስጠት ማንቸስተር ዩናይትድ ደግሞ መሪነቱን ለማስፋት በመጀመሪያዎቹ 15 ደቂቃዎች ፍጹም የመጀመሪያውን አጋማሽ ማይመስል በሁለቱም ቡድኖች በኩል ለጎል የቀረቡ ሙከራዎች የታዩበት ቶሎ ጎል ጋር የሚደረስበት እንቅስቃሴን ተመልክተን ነበር። አግሬሲቭ ሆኖ የታየው አርሰናል በተለይ ደግሞ በማርቲን ኦዴጋርድ ለጎል የቀረበ ግን ደግሞ በግቡ አግዳሚ አናት ላይ የወጣ ኳስ እንደዚህ ሊጠቀስለት የሚችል ሙከራ ነው። ማንቸስተር ዩናይትድ በሙሳር ማዝራዊና በጆሹዋ ዚርክዚ አማካኝነት ያደረጋቸው ግን ደግሞ ዳቪድ ራያ በአስደናቂ ሁኔታ የመለሳቸው እጅግ በጣም ለጎል የቀረቡ ኳሶች ነበሩት። እነዛን እድሎች ያው ምናልባት ትናንትና በሁለተኛው አጋማሽ ዳቪድ ራያ ባይኖር ኖሮ የአርሰናል ከኦልትራፎርድ አንድ ነጥብም ይዞ ስለመመለሱ እርግጠኛ መሆን አይቻልም ነበር። ምክንያቱም የእነዚህ ሁለት ተጫዋቾች ሙከራ ከዛ ባሻገር ደግሞ በጨዋታ መጨረሻ ደቂቃዎች ላይ ብሩኖ ፈርናንዴዝ እንደዚሁ አግኝቶ ሊያገባው ይችል የነበረን ኳስ ያዳነበት አስደናቂነት በትክክልም በዚህ ሰዓት በሊጉ ከሚገኙ ምርጥ ግብ ጠባቂዎች መካከል አንዱ በአርሰናል ይሄ የዋንጫ ፉክክር ቆይታ ውስጥ በተለይ ያለፈው ውድድር ዘመንና በዚህኛው ውድድር ዘመን ላይ የዚህ ግብ ጠባቂ አስተዋጽኦ ምን ያክል ትልቅ እንደሆነ በድጋሚ ትናንትና እንደዚሁ አሳይቷል። 74ኛው ደቂቃ ላይ ጆሬን ቲምበር ከቀይ መስመር ወደ ባለሜዳዎቹ የጎል ክልል ይዞ የገባውን ኳስ ለዲክላን ራይስ ሰጥቶት ትናንትና ከአርሰናል ተጫዋቾች መካከል በብዙ የእግር ኳስ ተመልካቾችም እንደገና ደግሞ ቁጥራዊ ማስረጃዎችን በሚደግፉት መልኩ የተሻለ እንቅስቃሴ ሲያደርግ የነበረው ዲክላን ራይስ ጎል አድርጎት ቡድኑ ወደ አቻነት መልሶታል። ከዛ በኋላ ራስሙስ ሆይሉንድ ሊያገባው ይችል የነበረን ኳስ ከዚህ ከራሱ የጎል ክልል ውስጥ ያዳነበት ወይም ያስጣለበት ታክል ወይም የወረደው ሸርተት እጅግ በጣም አስደናቂ ነው። ከዛ ባሻገር የቡድኑ ሚዛን በመጠበቁ ቡድኑ ይበልጥ ወደፊት ተጭኖ እንዲጫወት በማገዙ በኩልም የዚህ ተጫዋች አስተዋጽኦ እጅግ በጣም ትልቅ ነበረ። ከዛ የጎል ከመቆጠሩ በፊትም ሆነ ከተቆጠረ በኋላ የተደረጉ ቅያሬዎች በሁለቱም ቡድኖች በኩል ጨዋታውና ውጤቱ ላይ ተጽዕኖ ለማሳረፍ የተቃረቡ ሊባሉ የሚችሉ ነበሩ። ለምሳሌ በጉዳት ረጅም ጊዜ ቆይቶ የነበረው ጋብሪኤል ማርቲኔሊ ከገባ በኋላ ሞክሮት አንድሬ ኦናና የወጣበት ለኦናና ቅርብ የሆነው የጎሉ ቋሚ ላይ ነበር የመታው ያንን ኳስና አንድሬ ኦናና ያዳነበት ኳስ ይጠቀሳል። ሌሎችም እንደዚሁ ሙከራዎች ማጥቀስ ይችላል። በማንቸስተር ዩናይትድ በኩልም የተደረጉት ቅያሬዎች በተለይ ደግሞ የኤደን ሃይቨን በሌኒዮርን ቀይሮ ከገባ በኋላ ያደረገው እንቅስቃሴ በጣም ጥሩ ተብሎ ሊጠቀስ የሚችል አይነት ነው። ግን ጨዋታው በዚሁ የ1-1 ውጤት ነበር የተጠናቀቀውና ከጨዋታው መጠናቀቅ በኋላ አሰልጣኝ ሩበን አሞሪም በሁለቱም ተጫዋቾች ብሩኖ ፈርናንዴዝ እና ተቀይሮ ያስገባው የ18 ዓመቱን የቀድሞ አርሰናል ተከላካይ ኤደን ሃይቨንን በጣም አድንቆ ነው እንግዲህ ከጨዋታው በኋላ አስተያየቱን እየሰጠው። በተለይ ደግሞ ኤደን ሃይቨንን አንድ ምርጥ ተጫዋች እንዳገኘን ዛሬ ማረጋገጥ ይቻላል፣ ይህን ስም እንዳትረሱት ኤደን ሃይቨን ይባላል ብሎ እንግዲህ አድንቋል ተጫዋቹን። ሚኬል አርቴታ ከጨዋታው በኋላ የድህረ ጨዋታ ጋዜጣዊ መግለጫ ከመስጠታቸው አስቀድሞ አንዳንድ ፍላሽ ኢንተርቪው ሰጡ አይደል ለየብቻቸው ከአንዳንድ መገናኛ ብዙሃን ጋር ከአንደኛው ጋር የቃለ መጠይቅ ለማድረግ በቀረበ ጊዜ የዋንጫ ፉክክሩ አበቃለት አይደል ብሎ ሲጠይቀው በንዴት ጥሎት ሄዷል እና ደግሞ ቡድኑም ደግሞ ይሄ ሽንፈቱ ይገባዋል ብሎ እምነት እንደሌለውም የሚመስል አይነት አስተያየትን ሰጥቷል። ውጤቱን ተከትሎ አርሰናል አሁን 55 ነጥቦችና 28 የጎል ክፍያ ይዞ ሁለተኛ ደረጃ ላይ ነው የተቀመጠው። ከሊቨርፑል አንድ ጨዋታ ያነሰ ነው ያደረገው በሊጉ። ሊቨርፑል 29 ጨዋታዎችን አድርጎ 70 ነጥቦች አሉት። በመካከላቸው 15 ነጥብ ልዩነት አለ። ምናልባት አርሰናል ያ ቀሪውን ጨዋታ የሚያሸንፍ ከሆነ የ12 ነጥቦች ልዩነት ነው የሚኖረው። ግን ሊቨርፑል በቀጣይ በካራቦ ካፕ ይጫወታል። ከዛ በኋላ የአውሮፓ መድረክ ጨዋታዎችም አሉበት። ሊቨርፑል ቀጣይ የፕሪሚየር ሊግ ጨዋታ እስኪያደርግ አርሰናል ሁለት ተከታታይ የሊግ ጨዋታዎችን ያደርጋል እና ምናልባት በመካከላቸው ያለውን የነጥብ ልዩነት አጥብቆ ጫና ሊፈጥር የሚችልበት እድል ሊኖር ይችላል። ዩናይትድ ከተመሳሳይ 28 የጨዋታ ቁጥሮች 34 ነጥብና 6 የጎል ዕዳ ይዞ 14ኛ ደረጃ ላይ ነው የተቀመጠው። ቼልሲና ሌስተር ያደረጉትን ጨዋታ ማርኮ ኩሬያ 60ኛው ደቂቃ ላይ ባገባው ጎል ቼልሲ አሸንፈው ከጨዋታው በፊት የቻምፒየንስ ሊግ ተሳትፎ ይሸተኛል ያሉት ኤንዞ ማሬስካ በትክክልም
የሸተታቸው ማዕድ ላይ ተገኝተዋል ማለት ይቻላል። አራተኛ ደረጃ ላይ ተቀምጧል። ሲቲ ቅዳሜ ዕለት በኖቲንጋም ፎረስት መሸነፉን ተከትሎ በኳስ ቁጥጥር ብልጫም በብዙ ነገር በመጀመሪያው አጋማሽ በተለይ ቼልሲ የበለጠው ቡድን ነበር። ሌስተር በመጀመሪያው አጋማሽ 6ኛው ደቂቃ ላይ ያደረገው አንድ ብቸኛ ሙከራ ነበር። ከዛ በኋላ ግን ኮል ፓልመር፣ ጄደን ሳንቾ እና ሌሎችም የቼልሲ የማጥቃት ባህሪ ያላቸው ተጫዋቾች በተደጋጋሚ ወደ ሌስተር ሲቲ የጎል ክልል ለመድረስ ቢሞክሩም የመጨረሻ ውሳኔዎቻቸው ጥሩ አልነበረም። 22ኛው ደቂቃ ላይ በሳንቾ ላይ በተሰራ ጥፋት የተገኘ ፍጹም ቅጣት ምት ከመታ የማይስተው ኮል ፓልመር እድሉን አግኝቶ ነበር። 13ኛ የሊግ የፍጹም ቅጣት ምት ነበር፣ ግን ደግሞ ወስቶታል እና የ100% የነበረ የፍጹም ቅጣት ምት የማስቆጠር ብቃትና ንጻሬው በትናንትናው ዕለት አብቅቷል። 13ኛ ፍጹም ቅጣት ምቱን ስቷል። የመጀመሪያው አጋማሽ በእንደዚህ አይነት በቼልሲ ፍጹም የበላይነት ከተጠናቀቀ በኋላ በሁለተኛው አጋማሽ ሌስተር ጥቂት የመንቃት አይነት ምልክቶችን አሳይቶ ነበር፣ ግን አልሆነም። 60ኛው ደቂቃ ላይ ማርኮ ኮሬያ ከኤንዞ ፈርናንዴዝ ያገኘውን ኳስ ከሳጥን ውጭ መሬት ለመሬት አክሮ መጥቶ ነው ጎሉን ያስቆጠረው። ዳንኤል ቬዝ በሚያገባቸው አይነት ኳሶች ይመስላሉ ትናንትና ማርኮ ኮሬያ ያስቆጠረው ጎል። ውጤቱን ተከትሎ ቼልሲ አራተኛ ደረጃ ላይ ተቀምጧል በ49 ነጥቦች። ኖቲንጋም ፎረስት 51 ነጥብ ኖሮት ሶስተኛ፣ ሲቲ 47 ነጥብ ኖሮት አምስተኛ። በመካከል እንግዲህ ከቼልሲ በላይ ካለው ኖቲንጋም ፎረስት ጋር የ2 ነጥብ ከበታቸው ካለው እንደዚህ ማንቸስተር ሲቲ ጋርም የ2 ነጥብ ልዩነት ነው ያለው። ቶተንሃም ከቦርንመዝ ያደረጉት ጨዋታው ላይ ለ2 ሲጠናቀቅ ማርከስ ታቨርነር 42ኛ እንደዚሁም ደግሞ ኢቫን ኤልሰን 65ኛው ደቂቃ ላይ ጎሎችን አግብተው ቦርንመዝ ይመራ ነበር። 52ኛው ደቂቃ ላይ ጀስቲን ክላይቨርት ያገባው ጎል ነበር፣ ግን ከጨዋታ ውጭ በሚል ተሽሮበታል። ግን ለቶተንሃም ፓፕ ማታሳር እና ሰኒንግሚን 67ኛው እና 84ኛው ደቂቃ ላይ የሰኒንግሚን የ84ኛ ደቂቃ ጎል ከፍጹም ቅጣት ምት የተገኘች ነች። ቶተንሃምን ወደ ጨዋታው መልሷል። በስፔን ላሊጋ ትናንትና ሄታፌ በሜዳው አትሌቲኮን 2-1 አሸንፏል። አሌክሳንደር ሶርሎዝ 75ኛው ደቂቃ ላይ ባገባው ጎል አትሌቲኮ ማድሪድ ቀዳሚ ሆኖ ነበር ከፍጹም ቅጣት ምት በተገኘ ኳስ። አኔል ኮሪያ ከዛ በኋላ 88ኛው ደቂቃ ላይ በቀይ ካርድ ከወጣ በኋላ ሁሉም ነገር ተቀይሯል። ማውሮ አራምባሪ 88ኛው ደቂቃና መደበኛ ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ያገባው ጎል ዲየጎ ሲሞኔ ፍጹም በቃ በቡድኑ ደስተኛ እንዳይሆን እንዲበሳጭ ያደረጉ 2 ጎሎች ሆነው በአትሌቲኮ ማድሪድ እንዲሸነፍ ሆኗል። ሪያል ማድሪድ ነው አይደል? ያልተለመደ ነው ለአትሌቲኮ በየመራ እንደዛ በትክክልም ደግሞ ሪያል ማድሪድ ደግሞ ራዮ ቫይካኖን አሸንፎ 2-1 አሸንፎ ኪሊያን ምባፔና ቪኒሲየስ ጁኒየር በ4 ደቂቃ ልዩነት ባገባቸው ጎሎች እንደዚህ በዋንጫ ፍክክር ውስጥ ሌላ ከባርሴሎና ጋር እኩል የሆነበት ነጥብ አስመዝግበዋል። በጣሊያን ሴሪያ ናፖሊ ፊዮረንቲና 2-1 አሸንፏል። ሮሜሉ ሉካኩና ጃኮሞ ራስፓዶሪ ናቸው ጎሎችን ያገቡት። አሁንም በኢንተርና በናፖሊ መካከል የ1 ነጥብ ልዩነት ነው ያለው። ዩቬንቱስ በሜዳው በአታላንታ 4-0 መሸነፉ ነው አነጋጋሪው ነገር። ጃምፔሮ ጋስፔሪኒ መግቢያችን ላይ ስናነሳ ነበረው እስከ መጨረሻው ድረስ ለመታገል የቆረጡ ይመስላል።